በህይወት ውስጥ ለውጥ ማምጣት ከፈለክ በልብህ ውስጥ የሚያሞቅህን ነገር አውጥተህ በውጭ በኩል ወደ ውጤት መለወጥ ከፈለክ ወደ ተሳካ ግብ እውን ወደ ሆነ ራዕይ ያንተን ህይወት አልፎ የሌሎች ሰዎችን ህይወት ወደሚነካ ነገር መለወጥ ከፈለክ የመጀመሪያው ከዚህ ከሰማህበት ደቂቃ ጀምሮ የምታቆመው አንድ ነገር ማሳበብ ነው። ከዛሬ በኋላ ውጤት ማምጣት ከፈለክ እንዲህ ስለሆነ ነው እንዲህ ያላደረኩት የምትለውን ነገር በሙሉ ታቆምና አንድ ጥያቄ ብቻ ራስህን ትጠይቃለህ። እንዴት ባደርግ ነው ይሄን ውጤት የማመጣው? እንዴት ባደርግ ነው ይሄን ራዕይ የማሳካው? እንዴት ባደርግ ነው ይሄን ቢዝነስ የምገነባው? ማትጠይቀው ጥያቄ ደግሞ በአንጻሩ ምን ይሆናል መሰለ? እንዲህ አይነት ቢዝነስ መገንባት ጀምሬ ነበር ወይም ለመገንባት ፈልጌ ነበር፣ እንዲህ አይነት ህይወት ለመጀመር ፈልጌ ነበር፣ ግን እንዲህ የለኝም፣ አላውቅም፣ ልምድ፣ ዕውቀት፣ ገንዘብ እያልን የምናሳብበው ነገር ሙሉ በሙሉ እናቆምና እንዴት አድርገን ልናሳካው እንደምንችል ያን የምናስበውን ነገር ብቻ ራሳችንን እንጠይቃለን። አሁን እንግዲህ ደመነፍሳዊ ፓተርን ነው ላሳይና ለምን አሁን ምለውን ነገር እንደምላሳይ። አንድ ሰው ላደርግ አልቻልኩም፣ የፈለግኩትን ነገር ላደርግ አልቻልኩም ለምን ቢባል እንደዚህ አይነት ምክንያት ስላለ ነው ስትል ምክንያቱ በመኖሩ ምክንያት አላደረኩትም ብቻ አይደለም ወደፊትም አላደርገውም በዚህ ምክንያት ነው ያላደረኩት ብለህ ለሌሎች ሰዎች ምክንያት እየሰጠ ነው። ምን ማለት ነው? ሳብኮንሽስሊ አላደርገውም፣ አልችለውም፣ ከአቅሜ በላይ ነው። ስለዚህ በንግግር እያወራ ነው እንጂ በደመነፍስ የቆረጠ የተወሰነ ያለቀለት ውሳኔ ነው ማለት ነው። I am not going to do it። ስለዚህ ጉዳይ ለምን ማውራት አስፈለገ? ልታደርገው ማትፈልግ ከሆነ ፍላጎቱ ደግሞ እስካሁንም ድረስ ካለ ከሁለቶቹ መካከል አንድ ነገር ብቻ ከሆነ ማድረግ ያለብን ወይ ፍላጎታችንን ባወጣን መንገድ ወጥተን ባወረደን መንገድ ወርደን ያስከፈለንን ዋጋ ከፍለን ማድረግ ነው። አንደኛው ይሄ ነው። ሁለተኛው በቃ ይሄን ነገር አልችለውም ብሎ እርግፍ አድርጎ መተው ነው። ሁለቶቹ መካከል ምንም ነገር የለም። ወይ እናደርገዋለን ወይ አናደርገው፣ ወይ እናሳካዋለን ወይ አናሳካው፣ ወይ ወስነን ያን ህይወት እንከተለዋለን ወይ ወስነን ያን ህይወት ትተን ሌላ ነገር እንከተላለን። ከሁለቶቹ መካከል ለዜሮና አንድ መካከል ሌላ ሙሉ ቁጥር የለም። ይሄ ብቻ ነው ልናደርግ የምንችለው ነገር። በደመነፍስ አላደርገውም ነው እያለ ያለው ይሄ ሰውዬ። ምክንያት አመጣ ማለት አሳበበ ማለት አትፍረዱብኝ ማድረግ ያልቻልኩት ወይም ማድረግም የማልችለው ወደፊት በዚህ ምክንያት ነው እያለ ነው ያለው። ይሄን ሰው ሌሎች ሰዎች ተረድተውታል። ለምን ቢባል አብዛኛው ሰው እንዲሁ አሳቦ ዓላማውንና ህልሙን የተወሰው ነው። ይረዱታል እነዛ ሰዎች ከንፈራቸውን እየመጠጡ እውነትህን እኮ ነው እኔም የሚገርምሃል አሳካለሁ ብዬ ስራዬን ትቼ እንዲህ አድርጌ ወጥቼ ወርጄ ይኸው አላሳካው። እንዲህ የሚሉ ሰዎች እኮ ቅዠታቸውን ነው የሚቃዡት። ዝም ብሎ ማይጨበጥ መሬት ላይ የማይወርድ ነገር እኮ ነው የሚያወሩት። ለምን አተውም በቃ የሚሉ ሰዎች ስለሆኑ በአብዛኛው መሬት ላይ ያሉት። ይሄ ሰው ልክ ይሄን ሲል ከኃላፊነት ነፃ ያደርጉታል የሰሙ ሰዎች። ግን እርግጠኛ ሆኜ ልንገርህ አንድ ነገር፣ ማሳበብ ከከንፈሬ ላይ እስካልተቋረጠ ድረስ በገዛ ምላስህ ለምን ልታሳካው እንዳልቻልክ የፈለግከውን ነገር እስከተናገርክ ድረስ ቨርባላይዝ እስካደረግ ቃል ፈጥረ ለምን እንዳልቻልክ እስከተናገርክ ድረስ አታደርገውም። ደመነፍሳዊ ፓተርንህ እንደማታደርገው እርግጠኛ ያደርግሃል። ለምን ብትል የሆነ ነገር ትሞክራለህ፣ ወዲያው ያ በራስህ ላይ የተናገርከው ነገር ጠቅላላውን የሰውነትን ኢነርጂ አንቀሳቅሷል። የጀመርከውን ትተህ ወደ ነበርክበት ትመለሳለህ።